ማርያም ከሁለት ዓመት በፊት ታምሜ ሐኪም ቤት ሄጄ ስመረመር የሱካር ታማሚ እንደሆንኩ ተነገረኝ። ከሱካሩ ጋር ተያይዞ ደግሞ ግራ እግሬ ደነዘዘና መራመድም መንቀሳቀስም ማልችልበት ደረጃ ደርሼ ነርቭ ነው አሉኝ። 2 ወር ተኝቼ ሕክምና ተከታተልኩ። ነገር ግን ልድን አልቻልኩም። እዚህ ቦታ መጥቼ ድንግል ማርያም እንደምትምረኝ እንደምትፈውሰኝ አምኜ መጥቼ ድንግል ማርያምን ለመንኋት። ያ በሕክምና 2 ወር ሙሉ ተኝቼ የታከምኩት ሕክምና ያልተሳካው ድንግል ማርያም እግሬን ወደ ነበረበት አደረገችልኝ። ከወዴም በጸበሏ ብዙ ነገር አወጣችልኝ። ክብር ለድንግል ማርያም አመስግኑልኝ ብሎ እግዚአብሔር የተመሰገነ ነው። እህታችን በውጭ ሀገር ነበር የምኖረው። በራስ ህመም ሰቃየ ነበረ። ነገር ግን ባለሁበት ድንግል ማርያምን ተማጸንኳት፣ ለመንኳት፣ እመቤት የፈወሰችኝ። እንደዚሁም ደግሞ የምሰራባት ሴትዮ ሙስሊም ነች፣ ትታመም ነበረ። ድንግል ማርያምን ለምኛት እኔን ከዚህ መከራ አወጣኛል ብዬ የኔን ተስፋ ነገርኳት። ይሄው ድንግል ማርያም ለሙስሊሟ ደርሳ የኔንም የሷንም ስለት በጉንም ብሩንም ይዤ ወጥቻለሁ። ክብር ለድንግል ማርያም ይሁን። አመስግኑ ልብላለች። አመስግኑላት። እናታችን ከራስ ፀጉሬ እስከ እግር ጥፍሬ ሁሉ ያመኛል። ሕክምና ሲሄድ የበሽታው ምንነት አይታወቅም። ነገር ግን ድንግል ማርያምን ተማጸንኳት፣ ለመንኳት፣ ይሄው ድንግል ማርያም ፈውሳኛለች። ክብር ለድንግል ማርያም ይሁን። ስለትን ያስገብቻለሁ ብለዋል። አመስግኑላቸው። ይሄ ወንድማችን የዛሬ ዓመት እዚህ ቦታ እህቴ በልብ ህመም ታማ መጥተን ነበረ። እዚህ ቦታ ልትጠመቅ ስትመጣ የወር አበባዋ ድንገት መጣ። ጸበሉን ይዘን ሄድንና ከነጻች በኋላ ቤቷ ጠጣችው። 11 ነፍሳት ከሆዷ ውስጥ ወጣላት። ክብር ለድንግል ማርያም። ድንግል ማርያምን አመስግኑልኝ ብሏል ወንድማችን። አመስግኑላት። እህታችን የመጣው ከትግራይ ክልል ነው። ያመኝ ነበረ። ድንግል ማርያምን ተማጸንኳት። ድንግል ማርያም በ3 ቀን ፈውሳኛለች። ክብር ለድንግል ማርያም ይሁን። አመስግኑ ብላለች። አመስግኑላት። መንገድ ላይ የመጣን መኪናው ድንገት ተበላሸ። ድንግል ማርያምን ለመንኳት፣ ያ ነገር ተስተካከለ። ከዛ በስተመጨረሻ ወደዚህ እየመጣው እያለ እህቴ ድንገት ታመመችብኝ፣ ለሞት ተቃረበች። ድንግል ማርያምን ለመንኳት፣ ጸበሏን አስጠምቂያት፣ ይሄው ተፈውሳልኛለች። ክብር ለድንግል ማርያም ይሁን። አመስግኑ ብለዋል። አመስግኑላቸው። ወንድማችን በጸና ታመም ነበር። ሐኪም ቤት ሄጄ ስመረመር የጨጓራ ቁስለት ነው አሉኝ። ምግብ መመገብ የማልችልበት ደረጃ ደርሼ ነበር። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ከነበረብኝ የጨጓራ ህመም ድንግል ማርያም ፈወሰችኝ። አመስግኑልኝ ብሏል። አመስግኑለት። በጽኑ የራስ ምታት ተሰቃይ ነበረ። 3 ወር ሙሉ እንቅልፍ የሚባል በአይኔ አላየውም ነበረ። ሐኪም ቤት ሄጄ ተመረመርኩ። ነገር ግን በሽታዬ ሊታወቅ አልቻለም። እዚህ ቦታ ከእህቴ ጋር መጥቼ ድንግል ማርያምን ለምኜ የማውቃት ድንግል ማርያም በሶሻል ሚዲያ ሲነገር ነው። ድንግል ማርያም ለእኔም እረፍት እንድትሰጠኝ ከህመሜ እንድትፈውሰኝ መጣው። ክብር ለድንግል ማርያም። የመጣው የመጀመሪያ ቀን የሰላም እንቅልፍ ተኝቼ አደርኩ። ራሴንም ማረችኝ። አመስግኑልኝ ብሏል ወንድማችን። አመስግኑለት። ይህ ወንድማችን የመጣ ነው ከጋምቤላ ነው። እኔም ያመኝ ነበር፣ ባለቤቴም ሕፃን ልጄም ያማቸው ነበረ። እዚህ ቦታ መተን ድንግል ማርያምን ለ3 ቀን ጸበል ተጠምቀን ድንግል ማርያምን ለመናት። 3ታችንንም ድንግል ማርያም ፈወሰችን። አመስግኑልን ብለዋል። አመስግኑላት። እህታችን ለብዙ ጊዜ ልጅ መውለድ እፈልጋለሁ፣ ነገር ግን በተደጋጋሚ ይወርድብኛል። በስተመጨረሻ ድንግል ማርያምን ለመንኳት። ይሄን የታቀፉትን ሕፃን 5 ወር ሲሆነው ማህፀንሽ ልጅ መሸከማችም ተባልኩ። ነገር ግን ድንግል ማርያምን ተስፋ አደረግኩ፣ ለመንኳት። በስተመጨረሻ ደግሞ ድጋሚ በ7 ወር በጣም ብዙ ደም ፈሰሰኝ። ወደ ሕክምና ቦታ ሄድኩ። ሕክምና ቦታ ሲሄድ መድኃኒቶች አቀረቡ። ሰርጀሪ ሊሰራ ዶክተሮች ተዘጋጁ። ነገር ግን ቆይ አንድ ጊዜ ታገሱ ብዬ ወደ ሻወር ቤት ገባሁ። ሻወር ቤት ገብቼ ድንግል ማርያምን ስቅስቅ ብዬ ለመንኳት። ይሄን ሻወር ጸበል አድርግልኝና አንቺ ፈውሽኝ፣ ከዚህ ከሰርጀሪ አውጪ ብዬ ድንግል ማርያምን ለመንኳት። በማይክሮ ሰከንድ ነገሮችን ቀይራ ሰርጀሪ ሳልሰራ ከዛ ሆስፒታል ወጣሁ በድንግል ማርያም አመኘ። በስተመጨረሻ 9 ወር ሲሞላኝ ልጄን ታቀፌ ዛሬ ክርስትና አስነሳው አለች። ክብር ለድንግል ማርያም ይሁን። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ይሁንልን። የወንድማችን ከፍተኛ የጉበትና የጨጓራ ታማሚ ነበርኩ። ምሰራው ሐኪም አዲስ አበባ ነው። የግልም መንግስትም ሆስፒታል ተመረመርኩ። ነገር ግን እንደማልድም ተነገረኝ። ተስፋ ቆርጬ ክፍለ ሀገር ወደ ቤተሰቦቼ ሄዱ። እዛ ባለውበት የድንግል ማርያም ተአምር ሲነገር ሰምቼ ድንግል ማርያም ሆይ እባክሽን ለደጅሽ አብቅኝና ፈውሽኝ አልኳት። ድንግል ማርያም ለደጁ አብቅታኝ
ይሄው ቆሜ እንድራመድ አድርጋኛለች፣ ፈውሳኛለች፣ ምራኛለች። አመስግኑልኝ ብላ ወንድማችን አመስግኑለት። የምኖረው በውጭ ሀገር ነበረ። ሰውነቴን ያመኛል። ሕክምና ቦታ ሲሄድ ዲስክ ነው ይሉኛል። ነገር ግን ግራ ገባኝ። ጓደኛዬ ድንግል ማርያምን ስላድኖ ቴሌግራም ላይ ልካልኝ የድንግል ማርያምን ስላድኖ ከስልክ ላይ እንዳለ ሰውነቴን አባበስኩት። ድንግል ማርያም ባለውበት ፈወሰችኝ። ክብር ለድንግል ማርያም ይሁን፣ አመስግኑልኝ። ነገር ግን እኔ ስድን ውለታዬን ረሳው። በስተመጨረሻ ደጇ መጣው። እመቤቴ ዛሬ ደግማ ፈውሳኛለች። እንደዚሁም ደግሞ የታመመ ሰው ነበረ፣ እምነቷን ወስጄ እሷም ተፈውሳልኛለች። ክብር ለድንግል ማርያም ይሁን፣ አመስግኑላለች። አመስግኑላል። የዛሬ 3 ዓመት ገደማ እዚህ ቦታ መተን ነበረ። ባለቤቴ በወለደች በ45ኛው ቀን አበደች በክፉ መናፍስት። የ45 ቀን ሕፃን ጥላብኝ አበደች። በዚህ ጊዜ ድንግል ማርያም ተአምር ሲነገር ሰማ ስለነበረ በሰንሰለት አስረን እዚህ ቦታ መተን ድንግል ማርያምን ለ7 ቀን ለምነን ተማጽነን ሄድን። ክብር ለድንግል ማርያም። ያ ክፉ መንፈስ በድንግል ማርያም ተወግዶ ዛሬ ለምስጋና ልጆቿን ታቅፋ መጥቻለሁ። ድንግል ማርያምን አመስግኑልኝ ነው የሚለው ወንድማችን። አመስግኑለት። እዚያ የተመሰገነ ነው። እቺ የምትመለከቷት ሕፃን ልጃችን በሕክምና ስህተት ምክንያት ሰውነቷ ተቆላልፎ ምግብ መመገብ አትችልም፣ መራመድም መቆም መነሳትም አትችልም ነበረ። እዚህ ቦታ መተን ድንግል ማርያምን አልቅሰን እባክሽ ድንግል ማርያም የተሰወረውን የምትፈቺ አንቺ ድንግል ማርያም አንቺን አምነናልና ይቺን ሕፃን ልጄን ማሪልን ብለን አልቅሰን ለመናል። ክብር ለድንግል ማርያም። ይቺን ሕፃን ምራልኝ። ዛሬ እንደምቦሳ በእግሯ ትዘላለች። ድንግል ማርያምን አመስግኑልኝ ብለዋል። በእውነት አመስግኑላቸው። የወንድማችን ዲያቆን ነኝ። ጨጓራና ኩላሊት ኢንፌክሽን ታማሚ ነበርኩ። እዚህ ቦታ መጥቼ ድንግል ማርያምን ለምኜ ከነበረብኝ ህመም ፈውሳኛለች። ሌላ የቀረኝ ቋጠሮ አለ። ድንግል ማርያም ትፍታል በሉኝ። አመስግኑልኝ ብሏል። አመስግኑለት። የወንድማችን ከባድ የአእምሮ ጭንቀት ነበረብኝ። ከዚህ በተጨማሪ የኩላሊትም ታማሚ ነበርኩ። እዚህ ቦታ መጥቼ ድንግል ማርያምን ለምኜ በ3 ቀን ውስጥ የነበረብኝ የአእምሮ ጭንቀት ተወገደልኝ። ድንግል ማርያምን አመስግኑልኝ። ከህመሜን ፈውሳኛለች ነው የሚለው ወንድማችን። አመስግኑለት። ከባድ የቁርጥማት እና የወገብ ህመም ነበረብኝ። በዚህ የተነሳ ጎንበስ ቀና ብዬ ስራ መስራት አልችልም ነበረ። እዚህ ቦታ መጥቼ ድንግል ማርያም ገና እንቅልፍም አልነበረኝም። የመጀመሪያ የረገጥኩ ቀን እግሬ ላይ ያሰቃየኝ የነበረው ቁርጥማት ደጇን ስረግጥ ጠፋልኝ። በ2 ሱባኤ ቆይቼ ወገቤንም ተሻለኝ። የሰላም እንቅልፍ መተኛች እያለሁ ሄጄ ማንኛውንም ስራ መስራት እንደምችል አረጋግጫለሁ። ለኔ የደረሰ ድንግል ማርያም ለእናንተ ትድረስ። አመስግኑ ብሏል። አመስግኑለት። ክፍለ ሀገር የምትኖር እህት አለችኝ። የዛሬ ዓመት እባብ እግሯን ነደፋትና በጸና ታመመች። መድኃኒትም ሊገኝለት አልቻለም። እዚህ ቦታ መጥቼ ድንግል ማርያም ጸበል ወስጄ ስናፈስባት እህቴ ከነበረባት ህመም ተፈወሰች። ድንግል ማርያምን አመስግኑልኝ ነው የሚለው ወንድማችን። አመስግኑለት። ከባድ የወገብ ህመም ነበረብኝ። እዚህ ቦታ መጥቼ ድንግል ማርያምን ለመንኳት። ከነበረብኝ የወገብ ህመም ድንግል ማርያም ምራኛለች። ሌላ ቋጠሯ ላይ ትፍታል በሉኝ። አመስግኑልኝ ብሏል ወንድማችን። አመስግኑለት። የወንድማችን በጽና ታመም ነበር። ቤተክርስቲያን ገብቼ ማስቀደስ አልችልም። ካህናት ስመለከት ሁሉ መመልከት አልችልም። ያመኝ ነበረ። አይምሮ በጣም ይጨነቅ ነበረ። ስመጣ በብዙ ውጣ ውረድ ወደዚህ ቦታ ስመጣ በብዙ ውጣ ውረድ ነው። መኪና 3 ጊዜ ስትራፕ አድርጎ ነበረ። ከዚያም ደግሞ ስመጣ እንዲሁ የተሳፈርኩበት መኪና ከመኪና ተጋይቶ በህይወት ጠብቃ ድንግል ማርያም ደጇ አምጥታኝ ከነበረብኝ ህመም ድንግል ማርያም ፈወሰችኝ። አመስግኑልኝ የሚለው ወንድማችን። አመስግኑለት። በአስቸጋሪ መንፈስ ጥላት ዲያብሎስ ቤቴን ያመስብኛል። ከዚህ በፊት አንድ ልጅ ሞተብኝ። አሁን ደግሞ ይሄ ልጅ የመጣው በሰው ሸክም ነው። ሰውነቱ እንዳለ አባብጧል፣ አይንቀሳቀስም። ድንግል ማርያምን ደጇ መጥቼ ስለ አድኗ ላይ ተደፍቼ አልቅሼ ለመንኳት፣ አለቀስ ድንግል ማርያም ድረሽልኝ ብዬ ድንግል ማርያምን ለመንኳት። ይሄው ድንግል ማርያም ልጄን እንደገና ወልዳ ጤነኛ ልጅ ሰጥታኛለች። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። አመስግኑላቸው።